ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ሰሞኑን የመከላከያ ሰራዊቱን ከፍተኛ ወታደራዊ አዛዦችን ያነጋገረው አብይ አህመድ በአንድ ወር ውስጥ ፋኖንና ሸኔን ካላጠፋንና ሰላምና ጸጥታውን ካላረጋገጥን እንደ መንግስት መቀጠል አንችልም በማለት ጀነራሎቹ ያላቸውን ኃይል ሁሉ ተጠቅመው በኦሮሚያና በአማራ ክልል የብልጽግና ፓርቲን ስልጣን የሚያረጋግጥ ሰላምና ጸጥታውን ሙሉ በሙሉ የሚያስከብር ድል እንዲያመጡ ማሳሰቡን ነው የደረሰን መረጃ የሚያመለክተው። የትኛውም መስዋዕትነት ተከፍሎ ሀገሪቱን እንዲያረጋጉ ጥሪ ማድረጋቸውም ተመልክቷል። ከፍተኛ ግራ መጋባት ውስጥ የሚገኘው የአብይ አህመድ አገዛዝ የሀገሪቱን ከግማሽ በላይ የሚሆነውን አካባቢ ባልተቆጣጠረበትና ከአዲስ አበባ በስተቀር ያለው የሰላም ሁኔታ አስተማማኝ ባልሆነበት በዚህ ወቅት የአብይ አህመድ አገዛዝ በኦሮሚያ ክልል የኃይል የበላይነቱን መነጠቁን፣ የአማራ ክልል ከእጁ መውጣቱን፣ ትግራይን መቆጣጠር ከተሳነው ዓመታት መቆጠሩን በመግለጽ ዘ ኢኮኖሚስት የተሰኘው ታዋቂ ዓለም አቀፍ መጽሔት ሰሞኑን ባወጣው ዘገባ ላይ ጥያቄ አንስቷል። ፋኖንና ሸኔን አጠፋለሁ በሚል ለዓለም አቀፉ ማህበረሰብ ቃል የገባው አብይ አህመድ ካለፈው ሳምንት መጨረሻ አንስቶ በተለይ በአማራ ክልል መጠነ ሰፊ ጥቃት መክፈቱም ተሰምቷል። ባለፈው አንድ ዓመት ተመሳሳይ በቀነ ገደብ የተቀመጡ ዘመቻዎችን በመክፈት ውጤት ከማጣት ባለፈ ከፍተኛ ኪሳራ የደረሰበት አብይ አህመድ ሀገሪቱን ሙሉ በሙሉ አረጋጋለሁ በሚል ቃል የገባው ምን የተለየ ወታደራዊ ዝግጅት አድርጎ እንደሆነ የታወቀ ነገር የለም። በተለያዩ የአማራ ክልል አካባቢዎች እንደ አዲስ በከፈታቸው በሁሉም የጥቃት ዘመቻዎች ከፍተኛ ኪሳራ እንደደረሰበት መረጃዎች የሚያመለክቱ ሲሆን ከበርካታ የአማራ ክልል ወረዳዎች ያገዛዙ ሰራዊት ተመቶ እየወጣ መሆኑንም መረጃዎች ያመለክታሉ። አብይ አህመድ ለዓለም አቀፉ ማህበረሰብ ቃል ገብቶ አጠፋቸዋለሁ ብሎ ሰራዊቱን በአዲስ መልክ ማሰማራቱን ተከትሎ ጥሪ ያደረገው የአማራ ፋኖ በጎጃም እድሜው ከ18 እና ከዚያ በላይ የሆነ ማንኛውም የአማራ ወጣት ወደ በረሃ ገብቶ ትግሉን እንዲቀላቀልም በመግለጫው ጥሪ አድርጓል። ይህ በእንዲህ እንዳለ በተለያዩ የአማራ ክልል አካባቢዎች ተጋድሎች ተጠናክረው ቀጥሏል። ከቋሪት ተጠራርጎ የወጣው የአብይ አህመድ ሰራዊት ከቀናት በኋላ ተመልሶ ወረራ ለመፈጸም ከአማራ ፋኖ ኃይሎች ጋር ጦርነት ገጥሞ ከፍተኛ ኪሳራ ደርሶበታል። በአዴት፣ በመሸንቲ፣ በፍኖተ ሰላም አካባቢዎች ብርቱ ውጊያዎች እየተደረጉ ነው። ካለፉት 2 ቀናት ወዲህ በደብረ ማርቆስና አካባቢዋ ጠንከር ያለ ውጊያ መደረጉ ታውቋል። በጎንደር አርማጮህ፣ አብርሃጅራ ከባድ ውጊያ ተደርጎ በአገዛዙ ሰራዊት ላይ ኪሳራ መድረሱ ታውቋል። በሌላ በኩል የአብይ አህመድ አገዛዝ በአማራና በኦሮሞ ኢትዮጵያውያን መሃል ደም ለማቃባት ልዩ ዘመቻ መክፈቱን የአማራ ፋኖ ሸዋ እዝ በላከልን መረጃ ላይ ተመልክቷል። በሸዋ ምንጃር አቅራቢያ የፋኖ ታጣቂዎች ናቸው በሚል ያደራጃቸውን ወታደሮቹን በኦሮሞ ተወላጆች ላይ ግድያ እንዲፈጽሙ እያደረገ መሆኑ ነው በመረጃው የተመለከተው። በባህር ዳር አቅራቢያም በአገዛዙ ደህንነት መዋቅር የሰለጠኑ ዘራፊዎች ፋኖች ነን ብለው ህዝቡን ለማሰቃየት መዘጋጀታቸውም ታውቋል። ፋኖን ከህዝቡ ይነጥላል በሚል በተለያዩ የአማራ አካባቢዎች በፋኖ ስም ዘረፋና ግድያ ለመፈጸም ልዩ ተልዕኮ የተሰጠው ኃይል መሰማራቱን ለዝግጅት ክፍላችን በደረሰ መረጃ ላይ ተጠቁሟል። ከነገ ሐሙስ ጀምሮ ላልተወሰነ ጊዜ በመላው ጎጃም የተላለፈው የተሽከርካሪዎች እንቅስቃሴ ገደብን በተመለከተ አጭር መልእክት ያስተላለፈው የአማራ ፋኖ በጎጃም የህዝብ ግንኙነት የአብይ አህመድ ሰራዊት ገደብ አስቀምጦ ጥቃት ለመፈጸም ያሰማራውን ሰራዊቱን ለመደምሰስ እየተደረገ ባለው ተጋድሎ መሳሪያ ያለውም የሌለውም የአማራ ተወላጅ ፋኖን በመቀላቀል በከተማ ያለውም ወደ በረሃ በመግባት ግዴታውን እንዲወጣ ጥሪ አድርጓል። የብልጽግና ፓርቲ ማዕከላዊ ኮሚቴ ሰሞኑን ስብሰባውን ሲያጠናቅቅ የተወሰኑ ጥገናዊ ለውጦችን በማድረግ የመጣውን ሀገራዊ ቀውስ ለመሻገር እንዳቀደ ተገለጸ። የሀገሪቱን መሰረታዊና አንገብጋቢ ችግሮችን ለመቅረፍ ፍላጎቱም ሆነ እቅዱ እንደሌለው የሚያሳየው የፓርቲው ውሳኔ የህዝቡን የትኩረት አቅጣጫ ለማስቀየር በሚል አንዳንድ ጥቃቅንና ጥገናዊ ለውጦችን ለማድረግ ተስማምቶ ስብሰባውን እንዳጠናቀቀ ነው የአንከር ሚዲያ ምንጮች ካደረሱን መረጃ
ለማወቅ የተቻለው። ብልጽግና በሚቀጥሉት ቀናትና ሳምንታት ሊወስዳቸው ያቀዳቸው አንዳንድ እርምጃዎች ውጥረቱን ለማርገብ የሚረዱ ናቸው በሚል ለዓለም አቀፉ ማህበረሰብ ለማስረዳት ከወዲሁ መዘጋጀቱ ተመልክቷል። የፖለቲካ እስረኞችን መፍታት በብልጽግና ፓርቲ ከታቀዱት የውጥረት ማርገቢያ እርምጃዎች አንዱ ሲሆን በተለይም ከአማራ ክልል ተጋድሎ ጋር በተያያዘ የታሰሩ ምሁራንን፣ ፖለቲከኞችና ጋዜጠኞችን ከስር የሚለቀቁ እንደሚሆኑ ነው በደረሰን መረጃ የተመለከተው። ብልጽግና ፓርቲ በተለይም የኦሮሚያ ብልጽግና የአማራ ተወላጆች የሆኑ ምሁራንን፣ ባለሀብቶችንና የሚዲያ ባለሙያዎችን በየማጎሪያ እስር ቤቱ ለከፍተኛ ሰብአዊ በደልና ሰቆቃ መዳረጉ የአማራን ሕዝብ ጨምሮ በኢትዮጵያውያን ዘንድ ጠንካራ ተቃውሞ እንዲነሳ ማድረጉ የሚታወቅ ነው። ይህ እርምጃው ውስጣዊ የፓርቲውን ህልውና ጭምር እያናጋው እንደሆነ የተረዳው የኦሮሚያ ብልጽግና ጥገናዊ ለውጥ በማድረግ በሰቆቃ ላይ ያሉትን እስረኞችን ለመፍታት መዘጋጀቱን ለማወቅ ተችሏል። በአሁኑ ሰዓት በአዋሽ አርባ የሚገኙትን የፖለቲካና የህሊና እስረኞች በሙሉ ወደ አዲስ አበባ ሜክሲኮ ወደሚገኘው የፌዴራል ፖሊስ ወንጀል ምርመራ እንዲመጡ እየተደረገ ሲሆን እንዲፈቱ የሚያስችለው ቅድመ ዝግጅት መጀመሩም ተመልክቷል። በቀጣይ ይደረጋሉ ተብለው በብልጽግና ፓርቲ ከታቀዱት ጥገናዊ ለውጦች ሌላው የሚኒስትሮች ሹምሽር ሲሆን የፊት ለውጦች፣ የቦታ ሽግሽጎች፣ የአምባሳደሮች ሹመት እንደሚኖር ታውቋል። ብልጽግና በቤተ መንግስት ወሳኝ ነው የተባለ የስራ አስፈጻሚ ስብሰባ እያደረገ እንደሚገኝ የውስጥ አዋቂ ምንጮች ነግረውናል። የስብሰባው ዋና ዓላማ በሀገሪቱ ላይ በተከሰተው የኢኮኖሚና ፖለቲካዊ ምስቅልቅል እንደሆነ እየተገለጸ ቢሆንም በተለይ ደግሞ በአማራ ክልል ባለው ጦርነት ላይ ሰፊ ውይይት እያደረገ እንደሚገኝ ተገልጿል። አንደኛ ጦርነቱ መቋቋም ባለመቻሉና በክልሉ ያለውን መዋቅር መፈራረስና በፋኖ ኃይሎች መጠለፉን ተከትሎ በተለይ ደግሞ በወረዳና በዞን ያለው አመራሮች ስራ መስራት ባለመቻላቸው እና ከመከላከያ ካምፕ ውስጥ ተደብቀው እንደሚገኙና የመንግስትን ስራ በአግባቡ መስራት ባለመቻላቸው በክልሉ አዳዲስ አመራሮችን ለመተካት መንግስት እንዳቀደ የደረሰኝ መረጃ ይጠቁማል። በዚሁም አቶ አረጋ ከበደ በህመም ምክንያት ወደ አውሮፓ ሕክምና ወስዶ ከመጣ በኋላ በክልሉ እሱን ዞር በማድረግ አቶ አብዱ ሁሴንን የክልሉ ፕሬዝዳንት ለማድረግ ውይይት እየተደረገ እንደሆነ ለማወቅ ተችሏል። በሚቀጥለው ሐሙስም እንደዚሁ የሚጀምረው የማዕከላዊ ኮሚቴ ስብሰባ በእነዚህና በአገሪቱ በቀጠናው ያለውን ምስቅልቅል ሁኔታ ተወያይቶ ውሳኔ ያሳርፋል ተብሎ ይታሰባል። በአጠቃላይ በአገሪቱ ሁኔታ ላይ ውይይት እንደሚያደርግና በተለይ በማዕከላዊ ኮሚቴ ስብሰባ በሚደረግበት ሰዓት የገጠመውን የስርዓት ቅቡልነት መልሶ ለማግኘት ከፍተኛ ጥረት እያደረገ ነው። በተለይ በአንዳንድ ወረዳዎች ላይ መንግስት ሙሉ በሙሉ መዋቅሩ በመፍረሱና በዋናነት ደግሞ በአማራ ክልል በአብዛኛው የዞንና የወረዳ አመራሮች ከብልጽግና ፓርቲ ወጥተው የፋኖ ኃይሎችን በሐሳብም በድርጊትም በአካልም ሂደው እየተቀላቀሉ በመሆኑ ከፍተኛ ቅቡልነት ያጣ መሆኑን ተገንዝቦ በዚህ ላይ ውይይት አድርጎ መፍትሄ ለመስጠት ውሳኔ ያስተላልፋል ተብሎ ይታሰባል።